በጥይት ደብድቦን የገደላት የ10 ዓመት ፍቅረኛውን ሜክሲኮ ዋቢ ሸበሌ ጋር ምን አድርገው ለሚለው አብረው ነበር የተማሩት። እሱ ባቺ ይበልጣታል እና ይመረቅና አዲስ አበባ ስራ አግኝቶ ይገባል። ከዛ እሷም ክላስ ሲጨርስ ነይኔ ጋር ከኔ ጋር እየኖርን የግል አስተምርሻለሁ ብሎ ይዟት ይሄዳል አዲስ አበባ። አዲስ አበባ ከመጡ በኋላ የግል ተምራት ጨርሳ ቢሆንስ ግን እንዴት ታፈቅረዋለች? ስራ ያስቀጥራታል ማለት ነው። ስራ ካስቀጠራት ከ5 እና ከ6 ወር በኋላ ግን ባህሪዋ መቀየር ይጀምራል። ይሄ ባህሪዋ መቀየር ስላልተመቸው ቼክ ማድረግ ሲጀምር እዛው ስራ ከምትሰራበት ቢሮ ካለ ልጅ ጋር የፍቅር ግንኙነት እንደጀመረች ይሰማል ማለት ነው። ይሄን ሲሰማ ቤት ስትመጣ ይጠይቃታል። እንደዚህ አይነት ወሬ እየሰማው ነው ምናምን ሲላት እንዴት እንደዚህ ትለኛለህ ብላ ቤቱን ትታለት ትወጣለች ማለት ነው። ቤቱን ትታለት ስትወጣ ስራ ቦታዋ ሄደና በንጋታው ይጠይቃታል። ይሄ ነው ወይ የሚገባኝ? እንዴት በእንደዚህ አይነት መንገድ ጨክነሽ ትተኛለሽ ምናምን ሲላት ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። አሁን ግን ሌላ የምወደው ሰው አለ፣ ከሱ ጋር ነው መኖር የምፈልገው ብላው ላደረክልኝ ነገር ደግሞ እንዳለ እከፍልሃለሁ ብላው ትታው ትሄዳለች ማለት ነው። ከዛ በጣም ይጎዳል። ከዛ መከታተል ይጀምራል እሷን። ከዛ ኦኬ እሺ ክፈይኝ ብሎ በመታቃቸው ሰዎች ያስጠይቃት። ያላ ያደረኩልሽ ነገር እንዳለ ያስተማርኩሽን ያኑርኩሽን ክፈይኝ ሲላት እኮ ከፍላለሁ ተረጋጋ ትለዋለች። የሆነ ቀን መስሪያ ቤታቸው ጋር ሄደና እጇን ይዛታል ወደ ቢሮ እየገባች። ከዛ ክፈይኝ በቃ ብሬን መለያየታችን ካልቀረ ክፈይኝ ይላታል ማለት ነው። ከዛ እጇን ትመነጭቅና ይከፈልሃል፣ ሁለተኛ እዚህ ጋር እንዳትመጣ ካንተ ጋር ያለው ራሱ በጣም ነበር ማፍርብክ ብላ እጇን አስለቅቃ እሱ ወዳለበት አቅጣጫ ምራቋን ተፍታ ትሄዳለች ማለት ነው። እዚህ ጊዜ በጣም ነው የተናደደው እሱ በጣም። ከዛ መከታተል ይጀምራል በሩቁ። እንደዚህ የሆነ ቦታ ሄዳችሁ ነበር አይቻችኋለሁ፣ ብሬን ክፈኝ እያለ ይጠይቃትና እሷ በጣም መጥፎ ቃላት መናገር ትጀምራለች። ከዛ የሆነ ቀን ሜክሲኮ ዋቢ ሸበሌ ጋር ተሰልፋ ከኋላ ነው በጥይት ደብድቦ የገደላት እና ከገደላት በኋላ ፖሊሶች ሲናገሩ በጣም ነበር የተረጋጋው። በጣም ከመሞቷን ሲያረጋግጥ በጣም ነው የተረጋጋው። ይሄ የተፈጠረው የዛሬ 20 ዓመት ነው። ግን ለምንም ነገር መግደል መፍትሄ አይሆንም። ድህነትን ለማጥፋት ሲባል ድሃ ላይ ተጽዕኖ ማሳደር አለብን። የሚገርምህ ከዛ ውስጥም እያሉ የኑሮ ሁኔታ የኖርማል የጤነኛ ማለት ደረጃውን የጠበቀ ኑሮ አይደለም እየኖሩ ያሉት። እዛ ውስጥም እያሉ ድሃ ናቸው። ሁለት ነገር ነው ያለው። እዛ ውስጥ ድሃ ኢሌጋል ናቸው። አሁን አትሊስት ሌጋል ናቸው። ድሃ ሆኖ ሌጋል ናቸው። ባሉበት ኖሮ አሁን ሌጋሊ ድሃ ናቸው። እኚህን ጉምቱ ባለስልጣን የማያውቅ አለ ብዬ እንግዲህ አላስብም። ሞስትሊ አሁን በተናገሩት ንግግር በጣም ፌመስ የነበሩ ጉምቱ ባለስልጣን ናቸው። የሸገር ከተማ ከንቲባ ናቸው እና የአሁኑን ንግግር የተናገሩት ሸገር ከተማ አስተዳደር ላይ ከነበረው ከዛ ሁሉ የቤት ፈረሳና የማፈናቀል ስራ በኋላ ድርጊታቸውን በኮንፊደንስ የገለጹበት መንገድ ነበረ። አሁን ላይ እኚህ ጉምቱ ባለስልጣን በአዲስ አበባ ከተማ በአዲስ ክፍለ ከተማ የምርጫ ክልል ለአዲስ አበባ ምክር ቤት ብልጽግና ፓርቲን ወክለው ይወዳደራሉ ምርጫ። ስለዚህ አዲስ ክፍለ ከተማ አካባቢ የምትኖሩ ህጋዊ ድሃዎች እኚህን ሰው ሰላም እንድትሉልኝ ፈልጌ ነው። ይመቻችሁ። ይሄ ትውልድ ከናንተ ይቅርታን እንጂ ስድብና ዘለፋን አይደለም የሚፈልገው። ይሄ በተለምዶ ያ ትውልድ ለሚባሉት በደርግ ዘመን ወጣት የነበሩና አሁን 50 60 70ዎቹ እድሜዎቹ ስላሉ አሁን ላይ ላለችበት የሀገሪቷ ሁኔታ ሁላ ይሄን ትውልድ ተጠያቂ ለሚያደርጉ ከቀን እስከ ሌት ይሄን ትውልድ ለሚሳደቡና ለሚዛለፉ ሰዎች ነው። አሁን ላይ ሀገራችን ላይ ላለችበት እያንዳንዷ ችግር ተጠያቂው የእናንተ ትውልድ ነው። ይሄ ትውልድ ትላንት እናንተ ካለፋችሁበት ህይወት መልካሙን ወስዶ ያንን ቢያጎላላችሁ አንባቢ ናቸው፣ ሀገራቸውን ይወዳሉ፣ ለዓላማቸው እስከ ጥግ ድረስ ይሄዳሉ ብሎ ያንን ለመውሰድ ሲሞክር እናንተ ግን የዚህን ትውልድ ስትራግል የዚህን ትውልድ ችግሮች ከማየት ከማዘን የመፍትሄ አካል ከመሆንና መፍትሄ ከመፈለግ ይልቅ ትውልዱን በደምሳሳው የመሳደብ የመዛለፍ ሀገሪቷ ላለችበት ሁኔታ ሁላ ተጠያቂ የማድረግ አባዜ ተጠናውቷቸዋል።
ይቅርታ ጠየቃችሁም አልጠየቃችሁም ለእነዚህ 4 ነገሮች ተጠያቂ ናችሁ። ማርክሲዝም የሚባል ያልተጣራ ሐሳብን ወደ ኢትዮጵያ አመጣችሁ እንደወረደ ያደበባችሁትን ነገር ለመተርጎም ሞክራችሁ ሀገሪቷን በ17 ዓመት የጦርነት አዙሪት ውስጥ ከታችሁ ለብዙ ንብረት ለብዙ ሰው ህይወት እልቂት የዳረጋችሁት እናንተ ናችሁ። ለዛ ይቅርታ እንፈልጋለን። ኢትዮጵያ ስሟ በድህነት የታወቀው በድህነት የተመዘገበው በእናንተው ዘመን በእናንተው ጊዜ ላይ ነው። የዛኔ የተለጠፈባት የድህነት ታፔላ ስም እስካሁን አለ። እስከ ቅርብ ጊዜ ድረስ የፖለቲካ ስልጣኑን የያዛችሁት እናንተ ነበራችሁ። ግን ስሟ ከድህነት መዝገብ ሊፋቅ አልቻለም። ስቲል ያ ድህነት ያ ረሃብ አሁንም አለ። ለዛም ይቅርታ እንፈልጋለን። ኢትዮጵያ ወደብ አልባ ሀገር ናት። ከአንድም 2 ወደብ አሳጥታችኋታል። አሁን ላይ ለወደብ በቢሊዮን ዶላሮች ታወጣለች። አሁን ላለችበት የኢኮኖሚ ችግርም ዋናው መንስኤ ወደብ አልባነቷ ነው። ያም እንዲሆን የፈቀደው የእናንተው ትውልድ ነው። የተለያዩ የሀገሪቷ ክፍሎች ውስጥ የተለያዩ አይነት ግጭቶች አሉ። ለዛ ግጭት ዋነኛው መንስኤ ደግሞ የብሔር ማንነት ነው። ያ የብሔር ማንነት የፖለቲካ ማታገያ እንዲሆንና ሰዎች የብሔር ማንነታቸውን አንድ ከሚያደርጋቸው ሀገራዊ ማንነት የበለጠ እንዲቀበሉት በዛ መልኩ እንዲያዩት ዘሩን የዘራችሁት ያሳደጋችሁት ፖለቲካ ያደረገው የእናንተው ትውልድ ነው። በዛ ጦስም ብዙ ህይወት አልፏል፣ ብዙ ንብረት ወድሟል። ይቺ ሀገር ለጥቂት ለማይባሉ ዓመታት ብዙ ችግሮች ውስጥ ገብታለች። ለእነዚህ ሁላ ችግሮች መንስኤው የችግሩ ተንኳሽ የእናንተው ትውልድ ነው። ስለዚህ የእናንተ ትውልድ ይቅርታ መጠየቅ፣ መጸጸት፣ ነገሮች እንዲስተካከሉ መስራት ነው እንጂ ይህን ትውልድ ለመዝለፍ ሞራሉ የለውም። ስለዚህ እኛ አክብረን በጎ ስናይላችሁ እናንተ ግን እየሮጣችሁበት ያለውን ሁኔታ የወጣቱን ስትረግል ማየት ስለተሳናችሁ በዚህ መልኩ ለመግባባትና ለመነጋገር ተገደናል። አይውላችሁ ኃይሌ ሩት ሳምረን ያለውና የሆነ ነገር አስታወሰኝ። እዚህ አዲስ አበባ ያለው ትግርኛ ተናጋሪ ለማኝ ከ80% በላይ የሳምራ አካባቢ ማህበረሰብ ነው። ለምን እንደዚህ ሆነ የሚለውን ነገር እናወራበት። አጠር ያለች ታሪክ ልንገራችሁ። በደርግ ጊዜ የህወሓቶች መናገሻ ነበረች ሳምረ ማለት በዚህ በደቡብ አካባቢ ማለት በደቡብ ትግራይ አካባቢ እና አደቃላ ሳምረ ምናምን የሚባሉ አካባቢዎች ሐራ መሬት ነበሩ። ሐራ መሬት ማለት ነፃ መሬት የደርግ ሰራዊት የማይገባባቸው ቦታዎች ነበሩና ማሰልጠኛዎቻቸው ምናምን ብቻ ስምሪቱ ከዛ ነበረ እና የሳምረ ህዝብ ታግሏል፣ አታግሏል እና ለስኬት አብቅቷቸዋል። ከዛ በኋላ ከ40-50 ጊዜ በላይም የደርግ ጄቶች እችን የምታክል ከተማ ደብድበዋታል እና የተጎሳቆለ የተሰቃየ ህዝብ ነው። 77 ዓመተ ምህረትም በጣም በከፍተኛ ሁኔታ በድርቅ የተጎዳ ማህበረሰብ ነው። በጣም ለብዙ ስደትና እንግልት የተዳረገ ማህበረሰብ ነው። ከዛ ግን 83 ዓመተ ምህረት አዲስ አበባን ተቆጣጥረው የኢትዮጵያ መንግስትን ከተቆጣጠሩ በኋላ ረሱት። ሳምረ የሚባል አካባቢና ማህበረሰብ ከነመፈጠሩ ረሱት። ትዝ ብሏቸው አያውቁም። መቼ ትዝ እንዳላቸው ታውቃላችሁ? ድጋሜ ውጊያ ሲጀምሩ ጎሬላ ፋይት ቀይረው ትግራይ በረሃ ለበረሃ ሲንከራተቱ ነው ሳምረ ትዝ ብሏቸው እንደገና 2013 የካቲት 11 ያከበሩት ጫካ ለጫካ ጎሬላ ፋይተር ሆኖ ማለት ነው። ከ30 ዓመት በኋላ አስባችሁታል? እንደዛ የታገለላቸው ማህበረሰብ ለውጊያ ብቻ ነው የሚፈልጉት እና እንዳልኳችሁ ለማኝ ማህበረሰብ አደረጉት። በሴፍትኔት ነው የሚኖረው። አዲስ አበባ ይመጣል፣ ይለምናል፣ ይሄዳል። በቃ ከዛ ምንድነው ለምንድነው የሳምራ አካባቢ ማህበረሰብ የሚለምነው ሲባል ልማዳቸው ነው። ልመና ልማድ ሊሆን አይችልም። የሰው ፊት ማየት ልማድ ሊሆን አይችልም። ግን አልተሰራባቸውም። አስፋልት ራሱ ከመቀለ ሳምራ አስፋልት 2011 አካባቢ ተጀምሮ ጦርነት ደረሰበት ሳይሆን እዛው ተቆራርጦ ቀረ። እነዚህ ሰዎች ለሳምረ ህዝብ ያልሆኑ ለማንም አይሆኑም ሰዎች። በቃ እንድንላቸው ይገባል። ሰላም ለትግራይ ህዝብ። ይመሻችሁ።